አረ በጉጉት አለኩኝ ጋይሶች እንዴ በጣም ጓጓኝ በጣም ኤኒዌይ እንዴት ናችሁ እንደምንከረማችሁ ሰላም ነው ወይ ብለናል እንኳን ወደ ዩኒቲ በሰላም መጣችሁ እንዴት ናችሁ ሁሉ መልካም አለን እኛ አለን ይመስገነው ያው እንግዲህ ዛሬ ጓጓበት በጣም በጉጉት የምጠብቀው ነገር አለ በጣም ማለት ነው እሱ ምንድነው 6 ዓመት የለፋውበት ልጄ ማለት ነው 6 ዓመት የለፋውበት ልጄ ዛሬ ማረጉን አይኔን ባይኔ ያለውና ዛሬ ለማረግ ይበቃል ማለት ነውና እሱም ማየት ፈልጋለሁ ለማየትም በጣም በጉጉት እየጠበቅኩ ነው በጣም ከመጠን በላይ ኤኒዌይ ዛሬ መጽሐፉ ታትሞ ይመጣል ማለት ነው እሱን ነው የምጠብቀው ያው አላችሁ መቼም ያው አንዴ ያው እናንተ የሰራችሁት ነገር አይናችሁን ባይ ስታዩ ደስ ይላል ምንም ለፍታችሁበት የተለየ ነገር ባታገኙ ምንም ትባታሉ በቃ የጀመራችሁት እስከ መጨረሻው ድረስ ካደረሳችሁት ያልና ትልቅ ነገር ነውና ዛሬ ለኔ ትልቅ ነገር ነው ታጥሞታት ማለት ነው ሰው ገዛው አትገዛው አይ ዶንት ኬር እኔ ራሴን የተሰማኝን እና የራሴን ሆቢ ጥሩ ቦታ ማድረስ ነው እስከ መጨረሻው ማለት ነው እንደጀመርኩትም አልቀረው ማለት ነው ስለዚህ ማየት በጣም ሊቋቋውት እንዴት አትሞታል የሚለውን አሪፍ ነው ወይስ ተበላሽቷል በጣም ሊቋቋውት በጣም ብዙ ለፍቼበታለሁ በጣም ያ ማለት መጀመሪያ ጽፍ በወረቀት ነው ቀጥታ ማስታወሻ ይዤ ማለት ነው ከዛ በኋላ ወደ ፒዲኤፍ ቀይረው በኮምፒውተር ምናምን እሱን ጻፍን ከዛ በኋላ እሱ ፕሪንት ሆኖ ያን ሲታረም ሲል ደግሞ እንደገና ፕሪንት ሲታረም ምናምን ነው በጣም ልፋት አለው መጽሐፍ ዋጋው ማለት ነው ልክ ምን ልበላችሁ በቃ አንድ ልጅ ወልዳችሁ እስከ ማድረስ ማለት ነውና ትልቅ ልፋት ነው እንደዚህ አይነት ነገር ማለት ነው በዚህ ሰዓት መቼም ያው አብዳችኋል እንዴ ማን ነው የሚያነበው ትላላችሁ አይ ነው እኔ ለአንባቢዎች ደስ ይላል ብዬ አስባለሁ ምን ልበላችሁ በቃ ኤኒዌይ ለአንባቢዎች ደርሰናል ብዬ አስባለሁ ያቅማችን ማለት ነው እውቀታችን በሚፈቅደው ጽፈናል ብዙ ነገርም አይተናል በዚህ ጉዳይ ማለት ነውና በጣም ይመስገን ዛሬ እስኪ ታትሞ ይመጣል እዚህ ፌስቲቫል አለና እዛ እንወስደዋለን ማለት ነው እዛ ደግሞ በደንብ አሳያችኋለሁ ሰው ይገዛ ላይ ገዛ እንዴት ነው ያነባል አያነብም የሚለውን ደግሞ አብረን ያለን ማለት ነው እኔ እዚህ ያለ ኤክስፔክት አላደርግም ግን ምንድነው ዋናው እዚህ ደረጃ ማድረስ ነው ከዛ በኋላ ያለውን መቀበል ነው ማለት ነው ስለዚህ ዛሬ አብረን ያለን አሪፍ ቢሆን ደስ ይለኛል ምክንያቱም ፌስቲቫሉ ጋር ባልከል አሪፍ ነው 2 ቀን ነውና እሱ ባያልፈኛ አሪፍ ነው ብዬ አስባለሁ ካልሆነ ደግሞ እንግዲህ ከተበላሸን በሌላ ጊዜ ባሪፍ እናሳተመዋለን ማለት ነውና በአማዞን ይወጣል ገና እየተባለ ነውና በአቅማችን ትንሽ መጽሐፍ አሳትመናል ማለት ነው እንግዲህ ኢትዮጵያ የሆነ ጊዜ አይታወስ ፈላልገን እንግዲህ አሳታሚ ፈላልገን ወይ ስፖንሰር የሚያደርግ ሰው ፈላልገን ቢሆን እዛ እናሳትመዋለን ብዬ አስባለሁ ማለት ነው ከፈጣሪ ጋር ከወደዳችሁት ደግሞ እስኪ እናያለን የሚወዱትን ሰዎችን እናንተም አስተያየት አይ ቲንክ ኢሜል የሆነ ነገር አስገባለሁ ኮሜንት ፈልጋለሁ ማለት ነው እና በጣም ይዋቁ እስኪ ጋይዞች እንግዲህ መጥቷል መጽሐፉ ማለት ታሽጉ አብረን እናያለን ማለት ነው እንዴት ነው እንዴት አያችሁት መጽሐፉ እንግዲህ እንደምታዩት ግን አልተከፈተም ማለት ነው አብረን እንከፍተዋለን
አሁን የመጣው እዚህ ጋ አለ። ያ ገና ተከፈተ። ማብራት እንከፍታለን ማለት ባርኮድ እስካን ማድረግ አይቻልም። እሺ እሺ አብረን እንየው እስኪ። ተበላሽቷል አልተበላሽም? ፈጣሪ ወይ አድነኝ። ያ አብረን እናያለን ማለት ነው ጋይዞች፣ አብረን እናያለን ማለት ነው። እስኪ ምንድነው ታያችኋል? እስኪ አምስት ታሽገዋል። እስኪ አነሰብኝ ግን ይሄ ነገር ይከፈት። ምን እየተሰማኝ ነው? አይደል ነው ይመስገን ፈጣሪ ይመስገን። ጋይሶች እንዴ ይመስገን እግዚአብሔር። ይኸው መጽሐፋችን እዚህ ጋር አለ ማለት ነው። እና በጣም እዚህ ጋር ነው የተበላሸው። እዚች ስፒኗ ጋር ጀርባው ማለት ነው። እቺ ማለኛዋ እቺ አብርተዋታል እና እዚህ ጋር ነው ትንሽ እቺ ብቻ ናት እና መጽሐፉ አሪፍ ነው ማለት ነው። እና ወይ በጣም እንደየተሰማኝ እንደሆነ አላውቅም። ዝብልቅ ያለ ስሜት ነው እየተሰማኝ ያለው። በጣም ዝብልቅ ያለ ነገር እየተሰማኝ ነው። ምን እንደምል እኔ እንጃ። ለጋጋ መሰለኝ። ብቻ እዩት እስኪ መጽሐፉን።
ግን ያልተከፈተ ስንት ሺህ አለ ማለት ነው? በአጠቃላይ 3 ሺህ አለ ማለት ነው። መስኪን ፍጣሪ ይህ ላሳየኝ ተመስገን ይመስገን ፈጣሪ ተመስገን። ብቻ ደስ ብለኛል። እውነት ለመናገር ደስ ብለኛል። ትልቅ ብዙ 6 ዓመት ያክል ቀላል አይደለም። እናስጠብቀው ነበር። አይኔም በአይኔ ያየው ማለት ይሄ ነው እና የታምራት ደስታን ዘፈን ጋብዣቸዋለሁ። አይኔን ኤኒዌይ ልረጋጋ ትንሽ ትንፋሽ ልውሰድ፣ ልሰብስብ። እንባ እንኳን አይመጣኝም። በታመት ያኔ እንትን ነኝ፣ እንባ አይመጣም በታመት። ምክንያቱም እንደዚህ አይነት ሰው አይደለሁም እኔ፣ አልቃሻ ሰው አይደለሁም። ሁሉም በወደ የሚስ ልጅ ነኝና በቀላሉ እንባ አይመጣም። ግን ትንሽ ልረጋጋ። ዝብልቅልቅ ያለ ነገር የተሰማኝ ነውና ትንሽ ልረጋጋ እስኪ ነው እመለሳለሁ። ያው ድብልቅልቅ ያለ ስሜት ተሰምቶ ነበር። ይመስገን አሁን ተረጋግቻለሁ እና በጣም ደስ ብሎኛል። ያው እንግዲህ የለፋንበት እጃችን ገብቷል ማለት ነው። ታትሞ እጃችን ገብቷል ማለት ነው። እንግዲህ በጣም ደስ ብሎኛል። በጣም እና ለመናገር ከመግለጽ በላይ በጣም ደስ ብሎኛል እና ይመስገን ለዚህ ደርሻለሁ፣ ለዚህም በቅቻለሁ ማለት ነው። አሪፍ ነው፣ ከፍታ አለ ጥሩ ነው እና መጽሐፉ ይመስላል። ቁልፍ ይላል፣ ከላይ ደግሞ መደመር ወይስ መቀነስ ይላል። እንደምታዩት እዚህ ጋር ዲዛይን አለ፣ የመደመርና የመቀነስ። የመደመሪያው በቢጫ እናየዋለን ማለት ነው። በቢጫ ቀለም አሸብርቆ እናየዋለን። መቀነሱ ደግሞ በቀይ ቀለም አሸብርቆ እናየዋለን ማለት ነው እና ይህንን እንግዲህ መጽሐፍ ውስጥ ታነቡት በደንብ ይገባቸዋል ተስፋ አደርጋለሁ ማለት ነው እና በተረፈ ደግሞ በደንብ አንብቡትና ኮሜንት ይጠብቃሉ ማለት ነው። እንግዲህ ዛሬ ደስ ብሎኛል። እስኪ ፌስቲቫሉ ጋር ደግሞ እዛ ቪዲዮዎች እንሰራለን ብዬ አስባለሁ። ሰው አስተያየትም ካለ አንባቢስ አለ የሚለው እናያለን ማለት ነው። አላውቅም እንግዲህ እስኪ አንባቢ ይኖራል አይኖር የሚለውን ደግሞ ብዙ ፌስቲቫል ውስጥ ገብተን እናያለን ማለት ነው። ስለዚህ እስከዛ ድረስ ሰላም ቆይልኝ። መልካም ጊዜ ይሆንላችሁ። ይመቻችሁ። አመሰግናለሁ። መልካም ምሽት፣ መልካም ጊዜ። አመሰግናለሁ። መልካም ጊዜ